አትዘባበቱ ቀንጣለው ብላችሁ አትዘባበቱ ቀንጣለው ብላችሁ ወዶ ያባድ ወልዶ ኢያሽ ነትሚዶ ኢያሽ ነትሚዶ ያኸያ ያማላሽ የሺም አላሂዶ የሺም አላሂዶ ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው አዳዲስ ቪዲዮዎች ለእናንተ ይዘን መጥተናል። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተናል። እናንተ እንደተለመደው ሰብስክራይብ እና ቪዲዮአችንን ደግሞ ላይክ እያደረጋችሁ ቤተሰብ ሁኑን። ወደ ቪዲዮ በጥሩ ጥሩ ነገሮች ነው የምንገናኘው ከእግዚአብሔር ጋር። ወደፊት በቃ ወደፊት ነው የምሰራው። ከዚህ በኋላ ሰላሜን እጠብቃለሁ። በቻልኩት አቅም ቃል ምገባላችሁ ነገር እንደስከዛሬው አልሆንም። ማንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ ሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ ሞክራለሁ። ራሴ ላይ እሰራለሁ በደንብ እሰራለሁ። የሰው መጠቀሚያ አልሆንም። በረከት ነኝ እኔ፣ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴ ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ያው ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው ይሄ። ኢትስ ኦኬ፣ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያንስተቴን አልደግም። እዚህ ጋር ማለት ንግግሯ ማለት ነው የሆነ በጣም ተጎርታ ከሪሌሽንሺፕ ተጎርታ እንደወጣች ምናምን ነው የሚያሳየው። እንትን ነው እንግዲህ ሰዎች ሊረዱት የሚችሉት እንደዚህ ነው። ተጎድቻለሁ ነው ባይዘው ግን ስቲል በረከት ነኝ እኔ ማለት እንደዚህ አልነበረም። እነሱ ሲያወሩን በንግግር በክብር የነበረን ግንኙነት አብቅተናል ነው አይ ቲንክ። አንዳንድ ጊዜ ይሄ መጀመሪያ አካባቢ ስትለያይ ከሆነ ሰው ጋር ብዙ ኖቲስ የማታረጋቸው ነገሮች ይኖራል። ገብቶሃል ማለት ሁኔታዎቹን ሳይሆን ኖቲስ የማታረጋቸው ይሄ በቃ የሆነ ፊሊንግህን ኢቭን ኖቲስ ላታረገው ትችላለህ። ኦፍ ኮርስ መከፋት በራሱ እኮ መጎዳት ነው ባይዘው ነው። ግን የምታወራበት ቶን ግን ለኔ በጣም እንደተጎዳች ነው ኦሬዲ የሚመልክ። እሷ እንዳለችው መጀመሪያ ልክ ነህ። በስምምነት ጨርሰናል። እኔ እሱ በማስፈልገው ሰዓትና ጊዜ ሁሉ ከጎኑ ነኝ። እሱም እንደዛው እና ማለት በዚህ መልክ አይደለም እንትኑ አልመጣልኝም። ምክንያቱም የዛን ጊዜ በጣም ትልቅ እስካሁን ድረስ በህይወቴ አይቼው ማላቅ ክብር አሳይተኛል፣ አክብረኛል፣ ተንከባክበኛል ምናምን ላይ ሰራችሁ ዲታ ታስታውሻለሽ? ኦኬ። በሆነ አጋጣሚ ደግሞ ተስማምተን የኛ ፍቅር እኛ ብንፈልገውም ግን ካለን ሁኔታ አንፃር መንገዳችን የተለያየ እንደሆነ ተረተናል። ስለዚህ ከዚህ በላይ ጊዜ መግደል አልፈለግንም። እንደተከባበርን እንደተወደድን እንደ ቤተሰብ በሰላም ነው የተለያዩት። አሁን ደግሞ የምታወራበት ሰው ደግሞ በጣም ከባድ ጉዳት ለደረሰባት ወይ ደግሞ እንደተካደጭ አይነት አይደል የሚመስለው ማለት እኔ የዋህነቴ ነው ጅልነት እንደነበረ የትናንትና ገኘታ ጅልነት የፈጠረውም እንደነበረ ሰው ጉዳት ነው። ጥሩ መልእክት አይደለም፣ ፖዚቲቭ አይደለም። ከትናንትና ቪዲዮዎች አንፃር ላይቭ ላይ የገባችበት ከገባች በኋላ ያስተላለፈችው መልእክት በጣም ብዙዎችን ባይዘው እያነጋገረ ነው ያለው። ግራ ገብቶኛል። እስኪ ሌላ ሰው ሁሉ ነው ግራ የገባው ባይዘው እንዴ አለ። እስኪ ሌላ ቪዲዮ ደግሞ እስኪ እንቀጥል ያለ እንዳትሸወዱ። በተለይ ደግሞ በወንድ ምናምን ላይክ እኔ አላውቅም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ።
ዲፕ አትውደዱ ዲፕ አትሁኑ ላይ ከመጠን በላይ ለማንም ሰው አያስፈልግም ሁሉም ነገር በመጠን ሲሆን አሪፍ ነው ገባችሁ ሁሉም ነገር መጠን ሊኖረው ይገባል መስመር ሊኖረው ይገባል ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው እዚህ ላይ ግን አንደርስታንድ ያደረኩት ነገር ምንድነው በጣም በመውደዷ ምክንያት የተጎደች ይሄ አንዳንድ ጊዜ የሆነ ሰው አጠገባችን እያለ ለሱ ያለውን ፊሊንግ ብዙ አናውቀው ከዛ ያ ሰው ካጠገባችን በጣም ርቆ ከሄደ በኋላ ጊዜ ይወስዳል የሆነ ሰዓት በኋላ በጣም ፊል ታደርገዋለህ በቃ እና የሆነ ሰው ከመጠን በላይ መውደድ አያስፈልግም ሰው ልጅ ከወጣ ስፔሻሊ ወንድን እያልሽ ነው ያለችው ማለት የሆነ ሰው አብሮ የሚኖርን ሰው በጣም ከመጠን በላይ መውደድ አያስፈልግም ያለችበት ምክንያት ነው የሚመስለኝ እንግዲህ ሌላ ነገር ሊሆን አይችልም አዎ ማለት በመሄድ ውስጥ በጣም ተጎድታለች ያስለመዳት ብዙ ነገር ይኖራል ገብቷል አይደለ እና እንደነበረ ከሆነ ከበስተጀርባው እርግጥ አናውቅም ፊለፍት እንደምናየው ከሆነ በጣም ያቅፋታል ይንከባከባታል ሰርፕራይዝ ያደርጋታል ጊፍት ይልክላታል ምናምንና የሆነ ሰዓት ላይ ሁሉም አልቆ ባዶ ሲሆን አስበው በጣም ከባድ እሱ ይሰጣት የነበረበት የፍቅር መጠን በጣም ብዙ ስለሆነ በጣም ይከብድ ይመስለኛል እርግጥ እንዳልኩ ከጀርባ ያለውን ነገር አናውቅም ያው እኮ ለዛ ነው እኔም ከትናንትና በፊት የነበረ ላይፏ ያው በጣም የተጎዳችበት እንደውም ሐራስ ኢቭን እስከመደበቅ ድረስ ማለት ብዙ ጉዳት ኢቭን እንዳስተናገረች ነው እንግዲህ የነገረችን ነው ከጆን ዳይሊንግ ጋር በነበራት ሪሌሽንሺፕ ጥሩ እንዳልነበሩ ብዙ ደረጃ ላይ እንደተዳረሱ ምናምን ነው ትናንትና ደግሞ የነበረው ላይ እንግዲህ እንደሚያሳይ እንደነገሩን ከሆነ ጥሩ እንደነበረ በጣም ትሪት እንደሚያደርግ ትልቅ አይታ ማታቅ ክብር እንዳሳያት ምናምን ነው የምትነግረን ዛሬ ላይ ግን በመለያየታቸው ልትጎዳ ትችላለች ኖርማሊ ግን እንደተበደለች ነው እሱ ደግሞ እንደ በደል አይቆጠርም እና በጣም ብዙ ጊዜ ደግሞ ጃኒ ላይቭ ላይ አዶናይ እንትን ላይ አዶናይን ፌመስ ያደረገችው ጃኒ ናት ጃኒ ባትኖር ኖሮ በዚህ ልክ አይታወቅም ነበር ብለው የሚያስቡ ብዙ ሰዎች አሉ ኮሜንት ሲሰጡ ብዙ ጊዜ አይቻለሁ እንደዛ አይነት ነገርና ይሄ ተጽዕኖ ፈጥሮባት ይሁን እያሰብኩኝ መጠቀሚያ ነበርኩም ብላለች ማለት ከዛ አንፃርም ሊሆን ይችላል እሱን ነው የምልህ ነገር ግን እስኪ ኤኒዌይስ ምንድነው አንዳንድ ጊዜ አዶናይ ጋር ምንም ባይኖር እየሰጠች ብቻ ልትኖር አትችልም ሊሰጣት የሚችለው ነገር ያ ምን ጥያቄ ነው ማንንም ሰው እየሰጠ አይኖርም እየተቀበለም እየሰጠ መሆን አለበት ብዬ ነው የማስበው አዶናይም ጃኒን ብቻ እየሰጣት ብቻ ሊኖር አይችልም ከሷም የሚወስደው የሆነ ነገር አለ ኳሊቲዎች አሉ ሼር የሚያደርጉት ብዬ ነው የማስበው ግን ካለፈ በኋላ ያው ያጡትን ነገር ብቻ እያሰቡ ሌላ ብዙ ጊዜ ባይዘው ስትለያይ በተለይ የሆነ በጣም ሲቆይ ይሻላል እንጂ የሆነ ጊዜ ላይ ከተለያየ ከየሆነች ጊዜ በኋላ ብዙ ጊዜ የተጎዳህባቸውን ነገሮች ያጣሃቸውን ነገሮች ምናምን ነው የምታስበው ፈይ ነፃነት ሰጠኝ ፈይ እንኳን ሄደልኝ ፈይ ምናምን ብዙ ጊዜ መለያየት ውስጥ እንደሱ ነው የሚባለው ፈይ እንኳን ቀረ የታባቱ ምናምን ከዛ ከጊዜ በኋላ ደግሞ ብዙ ነገሮች ይሄ ኮምፕሮማይዝ የምታደርግበት ማስተዋል የምትጀምርበት ጊዜ ላይ ደግሞ ብዙ እሱ የሰጡህ ነገሮች እሱ ደስ የሚሉ ጊዜ ያሳለፍካቸው ነገሮች ከዛ በኋላ ነው የሚያደርጉት ይመስለኛል አይደል እና እንደውም አሁን እኮ ኦልሞስት ኢንቫይት አድርጉኝ ቢያንስ ወደ ፖድካስት እያለች ነው ኢንተርቪው ባደርገው በእውነት ኢንተርቪው ራሱ ባደርገው ደስ ይለኛል አይ ዶንት ቲንክ ሶ ጥሩ ይሆናል ያላስ ስሜት ሆና ነው የምታወራው በዚህ ፊቷ ላይ የሚነበው ነገር ስሜት እንዳለው ነው ዝም ብሎ ቦርድ ብቻ አሁን እዚህ ብቻዬን ነኝ ነገር ትላለች እንደው ትላለች ቪዲዮ ላይ ለእግረኛ ሚዲያ ይመጥላል ይሄ ነገር እግረኛ ሚዲያ ቢያገኘው ትችት ይወዳል ብለን ሰራበት ምን ትላላችሁ ያሾሽ በዚህ ዙሪያ ምን አለች ያሾው መቼስ የነሱን ጉዳይ ሁሌ እንደምትከታተል በጥሩም በመጥፎ የነሱ ብቻ አይደለም ባይዘይ ብዙ ፌመሶች እና እነዚህን ደግሞ በፍጹም ማታዋቸው አሁንም በዚህ ጉዳይ ላይ አስተያየት ሰጥታበታለች እስኪ በነገራችን ላይ ተንኮለኛ አትሁኑ ይሄ ምክር ለሚገባችሁ ማለት ነው ተንኮለኛ ሰው አትሁኑ ተንኮላችሁም ሴራችሁ ምን ለማድረግና ምን ለመናገር እንደሆነ እኔ አውቀዋለሁ ማንን አታክ ለማስደረግ እንደሆነ ማለት ነው በነገራችን ላይ ልንገራችሁ ጋይስ ያለፈችበት ይሄ የሆነችበት እስከ ዛሬ ድረስ ዌተርነት ሰሪያለሽ እንደዚህ ታረጊያለሽ ተብላ ስትናገር አንድ ቀንም ተናግራ አታውቅም ወይንም ደግሞ አምናላችሁ አታውቅም ሰዎች ነው እንደውም እንዲሰርታ ነበር እያሉ ያመጡ ሲናገሯት የነበሩት ማለት ነው እና ዛሬ ላይ የሆነ ሰው አታክ ለማስደረግ ሲባል
አሳዛኝ ታሪካችሁን ወይም አሳዛኝ ሂስትሪያችሁን አምጥታችሁ የምታወሩት እቅድ ሲኖራችሁ ነው። ተንኮለኛ ሰዎች ስትሆኑ ነው። በነገራችን ላይ ያ በጣም ተንኮለኛ ሰዎች ስትሆኑ ነው እንደዚህ አይነት ጨዋታ የምትጫወቱት። የምሬን ነው። ለምሳሌቱ ጋይስ ዌተርነት ትሰራለች ጨርቆስ ሰፈር ተብሎ ሲወራ የዛኔ ምንም አይነት አስተያየትና መልስ አልሰጠችም ነበር። ዝም ነበር ያለችው። yes አሁን እኔ ማዳም ቤት ሰርተሻል ሸቃላ ሰርተሻል ስትሉኝ ሁሌም yes አዎ ፕራውድ ነኝ ነው የምነግራችሁ። ያ ምናምንላችኋለሁ። የዛኔ ግን ወዳጆቿ ሰዎች የሚያውቋት የምትሰራው ስትሰራ የሚያውቋት ዳቦ ቤት ሰርታለች እንትን ሰርታለች ምናምን ጎብዝና ነው የሚወዳችሁ ሰዎች ስላሉ ብቻ ሌላውን በመጥፎ አይን እንዲመለከተው ልክ እንደተጎዳችሁ እንደበደላችሁ አድርጋችሁ አታድርጉ። ተፈላልጋችሁ ተነጋግራችሁ ሪዝን አላችሁ የተለያያችሁበት ምክንያት አለ። ለህዝብ ይፋ ይወጣ ሚዲያ ላይ አደባባይ አይነገርም። ሪዝን አላችሁ። አከብርሃለሁ አከብርሻለሁ ተባብላችሁ የተራራቃችሁ የሚወዳችሁ ሰዎች ስላሉ ብቻ ሌላውን በመጥፎ አይን እንዲመለከት ልክ እንደተጎዳችሁ እንደበደላችሁ አድርጋችሁ አታድርጉ። ተፈላልጋችሁ ተነጋግራችሁ ሪዝን አላችሁ የተለያያችሁበት ምክንያት አለ። ለህዝብ ይፋ ይወጣ ሚዲያ ላይ አደባባይ ልክ ይሄ አብራችሁ ተስማምታችሁ ከተለያያችሁ በኋላ ልክ እንደተጎዳችሁ ሰው ሆናችሁ አስተያየታችሁ በቃ የሆነን ሰው ለማስወቀስ የሆነን ሰው ለመጉዳት ሲሆን ብቻ ተንኮለኛ ስትሆኑ ነው አለችና እርግጥ ተንኮለኛ ምናምን ሳይሆን አንዳንድ ጊዜ ግን የቆየ ፊሊንጉ ሰው አንዳንዴ የሆነ ጊዜ በኋላ የሚያወራው ሰው ለምን አወራሽ ነው ወይ ብለው ብዙዎቹ ኮሜንት እያደረጓት ነው እንደውም ለምን አወራሽ ነው ወይ እሷ ለምን አወራች ነው ወይ አትሊስት የነበራችሁ ግንኙነት ሪስፔክት አድርጎ በቃ ይኖራል። ለራሷ ትይዘዋለች ነው የምልሽ። ካልሆነ ግን በአንድ ምላስ ሁለት ነገር ልታወሪ አትችይም ነው የኔ እንደ ሰው ነው። አሁን if you have a manner ነው አሁን እኮ እንጂ ማንንም እንኳን አፍሻ ይዝሽም ግን ሰው ነሽ ማሰብና ነገ ትናንትና ያወራሽው የሰራሽው የኖርሽውን ነገር የምታስታውሽ ከሆነ ግን ዛሬ ያለሽን ስሜት ብቻ ለምትኖሪ ትናንትም ያንቺ ህይወት ነው። ትናንትም ያንቺ ታሪክ ነው። የራስሽ ቃል ነው እኛ የሰማነው አይደል? ትናንትና ተመችቶሻል ዓለም አሳይቶኛል ያልሽ ሰውዬ ዓለም ማለት ይላል። አሁን ደግሞ የዓለም ሲኦል አሳይቶኛል ብለሽ ልትወቅሽው አይገባም ነው ባይዘው እንጂ አትሊስት የነበረን ግንኙነት ታንክፉል ሆነ ሞታ yes እንጂ ጋፕ ባይኖር እኮ አይለያዩም ሲጀመር። አዎ በጣም ሰፊ ጋፕ ቢኖር ጥያቄ የለውም እኮ። ነገር ግን አሁን በቃ እንደገና ደግሞ ተነጋግረዋል ይመስለኛል ሲለያዩ። ከዚህ በኋላ በእኛ ጉዳይ ላይ በቃ መጥፎ ነገር ማውራት የለብንም። ሁለቱም ኢንፍሉዌንሰር ናቸው ባይዘው። ስለዚህ ለራሳቸው ምንም እንደዚህ ነው ሰው ይከፋፍላል። በጥሩ ነገርም ሰፖርት የሚያደርጋት ይኖራል፣ በዚህ ጉዳይ ላይ ደግሞ የሚወቅሳት ይኖራል እንደዚህ። ምንም ደግሞ ትናንትን መመለስ አይቻልም። ከትናንትና መጥፎን ትምህርት መማር ግን እኔ እንደ ሴት አንደርስታንድ ያደረኳት ምንድነው ይመስለኛል ሚስ አድርገዋለች ያንለፍ ብዬ ነው ያሰብኩት። በጣም የትግራይ ክልል ደግሞ አለው የትግራይ ክልል የትግራይ እናት ውለታ ያለባችሁ ነቀል ሄዳችሁ የተማራችሁ አሸንዳ ልታከብሩ ሄዳችሁ በክብር የተቀበሏችሁ ዘርን ብሔርን ሳይሆን ሰብአዊነትን ብቻ አሳይተው ያበሏችሁ ያጠጧችሁ አንድ ቀንም ቢሆን ውለታ ያለባችሁ ሰዎች ፈልገው አይደለም እነዚህ ልጆች ከቤታቸው እየወጡ ያሉት አማራጭ ስለሌላቸው ነው። እዛ ከተቀመጡ ያላቸው አማራጭ ጦርነት መሄድ ስለሆነ ነው። ወንድሞቻቸውን አጥተዋል። እነሱም ራሳቸውን ማጣት አይፈልጉም። እሱ ነው እያደረጉ ያሉት። ስለዚህ ሲመጡ ስራ አስጧቸው። በቃ ላይ ትልቅ ነገር አልጠየቅንም። ከአማራም ክልል በይው ከትግራይም ክልል በይው ተፈናቅለው እየመጡ ያሉ እናቶች መንገድ ላይ የሚለምኑ እናቶችን ብታይ የሆነ ጊዜ ላይ ቤታቸው ስትሄጂ ምጣግቢ የማይመስላቸው ሰዎች ናቸው። እርጓቸውን እንትናቸውን ዘርግፈው ምናምን የሚሰጡ ሰዎች ናቸውና እነዚህ ልጆች እየወጡ ነው። አልፈሩንም ሲመጡ ገባሽ? የሆነ ያ ህዝብ እኮ እንትን ይለናል ክፉ ይሆንብናል ብሎ አላሰበምና የእውነት ጫዋ ናቸው። እግዚአብሔር ምስክሬን የመቀሌ ህዝብ ወጣው ይውልሽ ኦሬዲ አጀንዝዞታል። ጦርነት ይሄ እንትን የለውም ክፋት የለበትም ምናምንና ይሄ ፖለቲከኞች አይደሉም። የጦርነትን ክፋት ያውቁታል። የመሞትን የመታመምን ህመም ጥግ ምናምን ያውቁታልና እኛ ጋር አዲስ አበባ ስትመጪ ደግሞ ስራ ማግኘት ቀላል አይደለም። እነዚህ ልጆች ለመኖር ነው እየመጡ ያሉት እንጂ እናት ቤት አላቸው። አነሰም ከፋም በልተው የሚያድሩበት የሚተኙበት ቤት አላቸውና አይደውና ሲደመተው ጎዳና ላይ ላያቸው አልፈልግም። የሆነ ነገር ላረጋቸው የሆነ ነገር ሆኖ አዝነው እንዲያ አልፈልግም። ለምንድን ነው ካልሽ እንዳልኩሽ ነው በህይወት ወጣ ነው ከእግዚአብሔር በታች ያህል ስላለ ነው ያልተራብ ነው። እኔ ከመቀሌ ስወጣ ሁሌ እናገራለሁ
ጎረቤታችን የነበረች ሴትዮ ነበረች፣ ግቢያችን አካባቢ ነበረች። ለምለም የምትባል ሴትዮ ሱቅ ነበራትና ልንሄድ ነው ስንላት፣ ወደ አዲስ አበባ ልንሄድ ነው ስንላት 4500 ብር ነው ቆጥራ የሰጠች። የላትም ነሱ ማለት ኖሯት ካላት ላይ ብዙ ነው ምናምን አይደለም፣ ባንክ ዝግ ነው። እሷ እየቀረች ነው። ጦርነቱ ምን ያህል ጊዜ እንደሚቀጥል አታውቅም ምናምን። ግን መንገድ ላይ ናችሁ፣ ሴቶች ናችሁ፣ ማደር ብትፈልጉ የሆነ ሰው ብትተናኮላችሁ ምናምን ብላ ያላትን ቆጥራ የሰጠችን ሰው ነች። ሁሉም ሰው እንደዛ ነው። ሁሉም ኦልሞስት እንደዛ ናቸውና እኛን ሸሽገውን ከነበር ስፔሻሊ ደግሞ የትግራይ ክልል ልጅ ማነው አሁን ስለምታውቀው ሪያሊቲውን በትክክል ነው ያስቀመጠችው። በጣም ነው ብዙ ሰው ይላል ይሄ ነገር፣ ብዙ ሰው ይላል የዋህ እንደሆነ ምናምን ነገር ኤቭሪባዲ ሄዶ ያየ ሰው ይመሰክራል። ግን ትልቁ ነገር እዛ ርቀት ያክል መሄድ አይጠበቅብህም። የምናውቃቸው ብዙ ቤተሰቦች አሉ፣ ብዙ ጎረቤቶች አሉ፣ ከጎናችን ያሉ ሰዎች አሉ። በችግራችን፣ በሀዘናችን፣ በመከፋታችን ውስጥ የደረሱበት ማለት ያን ያክል ርቆ መሄድ ምን አያስፈልግም። ገብቶሃል እያልኩ ያለው የትግራይ ተወላጅ ያለበት ቦታ መቀሌ ያልሄደም ቢሆን አጠገቡ ያለውን ሰው ከትግራይ ተወላጅ ምን ያክል ደግ እንደሆነ ደግሞ ከባድ ነው። እውነት ነው። ማህበረሰቡ የትም ቦታ ላይ ስላለ ለማወቅ አይከብድም ልፈልግ ነውና የእውነት በጣም ነው የሚያስከፋው። ማለት ሀገራቸውን፣ ኑሯቸውን፣ ቀያቸውን ተሰደው ርቀው ሄደው ወደማያውቁት ቦታ ወደማያውቁት ክልል ቤተሰቦቻቸው ልጆቻቸው እንዳይሞቱባቸው ወደማያውቁት ሀገር ዝም ብለው በቃ እጃቸው ላይ ያለውን ገንዘብ እየሰጡ እየላኳቸው ያሉት ከጦርነት ለማዳን ነው። ልጆቻቸው የሞተ ልጅ አላቸው። ስለዚህ ድጋሚ ያለውን እንዳይሞቱባቸው ለማቆየት ያክል ነውና እንዳለችው ነው። እሷ በጣም ያሳዝናል። የምሬ ነው፣ በእውነት በጣም ያሳዝናል። ሰላም ሆነ ሀገራቸው ቢቆዩ ለእነሱም ለኛም ደስ ይለን ነበረ። መሆን ካልቻለ ግን አትሊስት እዚህ ሀገር ላይ ያሉ ሰዎች ስራ ያላቸው ስራ ማሰራት የሚችሉ እነዚህን ሰዎች ወይም ይሄ ማለት ይሄን ተሰዶ የመጣውን ህዝብ ማገዝ ብቻ በጣም ደስ ይላል። እውነት ነው። ይሄ በእርግጥ ያው መንግስት በትልቁ ካላሰበው እና መንግስት ፕሮጀክት አስብ ይታወቃል። እኛም አልባይዘው በእውነት በጣም ትልቅ አሮጊቶች ምናምን መንገድ ላይ ምናምን ብር ስትሰጣቸው ኑሮ እኮ ነበረኝ ስትሰማቸው፣ ድሮ ስትሰጣቸው ምናምን ኑሮ እኮ ነበረኝ ልጆች እኮ ነበሩኝ ምናምን ሲሉ በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። ኖርማሊ ይሄ ምንድን ነው አሁን ሰሞኑ ያለ ነገር አለ። ሰሚት እየተባለ የሚወራ እንትን አለ ያለ አንዳንድ ጊዜ የትግራይ ሴቶችን ገላ በነፃ በሰሚት ምናምን እያሉ የሚያወሩ ሰዎች አሉ ማለት ነው። ሪያሊቲው ግን ሰዎች በዚህ አሁን እኮ እንደዚህ አይነት ሁኔታ ውስጥ ገብተውም ከሆነ ያለበት ሁኔታ አሁን እሷ የገለጸችው ነው። ዘሪዘን በቃ ይሄ ነው። ሰሚት ላይ ብዙ ሰው ሰሚት አካባቢ ከትግራይ ተፈናቅሎ የሚመጣ ሰው ሰሚት ላይ አለ። ሰሚት ደግሞ የሚሆንበት ምክንያት ምንድን ነው? ከዚህ ቀደም ብለው የሆነ ወይ ብራዘር ወይ ሲስተር ወይ የሆነ ሰው የሚያውቀው ሰው አለ እዛ አካባቢ ማለት ነው። ሁሉም እየመጣ ቤት ኪራይ መከራየት አይችልም። በየከተማው እየዞረ ወይ ወንድሙ ጋር ነው የሚጠጋ ወይ እህቱ ጋር ነው ወይ የሚያውቀው ጓደኛ ጋር ነው። አንድ አፓርትመንት 5 6 7 ምናምን ሊቀመጥ ይችላሉ ማለት ነው። አዲስ አበባ እንኳንስ ከክልል ከተማ የማያውቁት ሀገር እዚህ መጥቶ በአሁን ጊዜ ስራ ሰርተን እየገባን እንኳን ምን ያህል ከባድ እንደሆነ ነው ሁላችንም እያየነው ነው። እና ማለት ህዝቡ እድለኛ አይደለም። በቃ በየጊዜው መከራ ቀማሽ የሆነ ምንም በማያውቀው አሁንም ከዛ መከራ አልወጣም። እንግዲህ አማራጭ ነው ብሎ መፍትሄ አረብ ሀገርም በባህርም በበረሃም እየሄደ እኮ እየሞተ ነው። ከዛ የተረፈ ደግሞ ሰሚት አካባቢ ሊያዩት ይችላሉ። ወደዛ እንኳን እናንተ እንደምትሉት አይነት እንኳን አይታችሁም ከሆነ ምናልባት አላውቅም ያሉበት ሁኔታ በጣም በጣም ከባድ ነው። ከቻላችሁ ሁላችንም ሰፖርት ማድረግ ነው። ወዶ አይደለም ወደዚህ አይነት ስራ የሚገቡ ያሉት። ምናልባትም እንደዛ እየሰራች ያለችው ከጦርነቱ የተረፈ ወንድሟ እህቷ አይዘር እናቷ ሰፖርት ለማድረግ ሊሆን ይችላል ማለት ነው። በጣም እናመሰግናለን ምህሩ። የፍቅር ጥያቄን ለምን አልተቀበልሽም በሚል 7 ጊዜ በስለት ተወግታ ስለተገደለች ስለ አንዲት ምስኪን ነፍስ ዛሬ ፍትህ ልጠይቅ ነው የመጣሁት። 11 ሰው አድኑኝ እያለች ስጮህ እየሰማ አድኑኝ እያለች እየጮች ነበር፣ እየታገለችው ነበረ። እትክሻው ላይ አንዴ ወግቷት ቢላውን ነቅሎት ሁሉ እየታገለችው ነበረ። ገፍትሮ ጣላት። ከዛ በላይ ተንበርክኮ የተለያዩ ሰውነት ክፍሏን ወግቶ እግሯን ገዝግዟታል ሊቆርጥ ማለት ነው። አንድ ቀን ቀብሯን ሳላየው እያላውቅም ቀብሯ ሲሄድ አለሁ እናቴ ብላ ትነሳ ይመስለኛል።
የዚች በግፍ የተገደለች እህታችን ስሟ ብርቱካን ይባላል። ከአሮማያ ዩኒቨርሲቲ በአካውንቲንግ ተመርቃ ገና ስራ ከያዘች 2 ወር እንኳን ሳይሞላት ነበር የፍቅር ጥያቄ ለምን አትቀበይም በሚል በስለት 7 ቦታ ላይ ተወግታ በግፍ የተገደለችው። የሷ እናት እንዳሉት 11 ሰው ባለበት አድኑኝ እያለች እየለመነች ከጠዋቱ ወደ 3 ሰዓት አካባቢ በአደባባይ ላይ 7 ቦታ በጭዌ ወቅቶ ነው የገደላት። ብዙ ጊዜ ከወንጀል ጋር የተለመደው ያልተያዘን ወንጀለኛ ያዙልን ፍትህ አሰጡ ብለን ነው። ነገር ግን እንዴት ወንጀለኛ ከተያዘ በኋላ ፍትህ እንጠይቃለን? በዚህ መንገድ እቺን የመሰለችን ልጅ እንዴት የኔ ፍቅረኛ አትሆኝም የፍቅር ጥያቄን አትቀበይም ብሎ በአደባባይ ላይ 7 ቦታ በጭካኔ ወጋግቶ የገደለን ሲያልፍም እግሯን ገዝግዞ ለመቁረጥ ሙከራ ያደረገን ይሄንን አረመኔና ጨካኝ የ5 ዓመት ፍርድ ብቻ እንዴት ነው የሚፈረድበት? ይሄ ለዚች ልጅ ፍትህ ነው ወይ? ሌላው እንደ ህብረተሰብ በጣም ያሳዘነኝ እናትየው እንዳሉት ወደ 11 ሰው የሚጠጋ ሰው እያለ አድኑኝ እያለች ሰው በተሰበሰበት ቦታ ላይ ነው ይሄ አንድ ሰው እቺን ምስኪን ልጅ እንደዛ 7 ቦታ ወቅቶ ተጫውቶባት የገደላት ሰው በተሰበሰበበት በአደባባይ ላይ ነው ሲሉ ነበር። እንዴት ነው ያ ሁሉ ወደ 10 ምናምን ሰው ባለበት ድረሱልኝ እያለች ያ ሁሉ ሰው ቆሞ እያየ አንድ ሰው እንደዚህ ተጫውቶባት በአደባባይ የሚገላት? ስለዚህ በመታምኑት አምላክ እለምናችኋለሁ ለዚች በግፍ በጭካኔ ለተገደለች ምስኪን እህታችን ስትሉ ለዚች ምስኪን እናት ስትሉ ይህንን ቪዲዮ ለሚመለከተው አካል ተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱላት። በጣም ነው የሚያስደነግጥ። ምን ይባላል ያው እኔ በዚህ አንዳንድ ጊዜ በጣም ነው ግራ የሚገባኝ። ለምንድን ነው የኔ ፍቅር ጥያቄ ያልተቀበልሽው? ለምንድን ነው የኔ ብቻ መሆን ያልቻልሽው? ፍቅር ነው እውነት ግን ፍቅር ነው ማለት ይሄ ፍቅር ነው ማለት እንችላለን? ይሄ ፍቅር ነው ወይስ ጥላቻ ነው? እኔ በዚህ አይገባኝም። እንደሆነ የሚገባሽ የሆነች ከተለያዩ በኋላ ሚስትን ሌላ ሰውማ እኔ ካየን እያለው አንቺን አያገባም ብሎ ፍርድ ቤት ድረስ እየሄዱ ለመግደል መሞከር ናንሴንስ ነው ማለት እኔ በዚህ ግራ ስለሚገባኝ ነው ማለት ፍቅር ነው እንዳንል ይሄ ፍቅር አይደለም። ፍቅር ማለት ለሚወዱት ሰው መሞት ወይም የሆነ ነገር መስጠት ነው። ያለህን ነገር በቃ ይገደልካት ነው ያለው ሰው ድጋሚ አታገኛት። አንተም የሚወዷትም ሰዎች አያገኟትም። ሲቀጥል ፍርዱ ነው በጣም የሚያናድደኝ። እግዚአብሔር ምንድነው ይሄ 5 ዓመት ምንድነው ለሌባ 10 ምናምን ዓመት እየተፈረደ ቤት ዕቃ ንብረት ለሰረቀ ሰው 10 ምናምን ዓመት ደግሞ ኢንቴንሽናሊ ባይዘው የወንጀልን ድርጊት ቆንታል ባይዘው ያሆነ ከዛ ደግሞ በጣም የሚገርመው ነገር ሌላው ደግሞ ምንድነው ሰዎች በተሰበሰቡበት ባካቸው አድኑኝ እያለች ለአንድ ሰው መቼም 11 ሰው ብዙ ነው እስከማውቀው ድረስ ቶማስ በጣም አንድ ሰው ራሱ ብዙ ነገር ያግዛታል። እንኳን ያ ማለት አሰቶ ኦኬ 11 ሰው እንኳን ባይፈልግ 5-6 ሰው እሷን ለማገዝ በጣም ብቁ ነው። አንድ ሰው እህታቸው እናታቸው ቤተሰባቸው ቢሆን እየተወጋች ያለችውና ሰንባዴ ያዝዛ ጋር ተሰብስቦ እያየ ዝም ቢል የሚሰማውን ስሜት እንዴት አንዲት ሴት ልጅ ስትወጋ መሰማት ያቅታቸዋል? በእውነት ነው። በጣም የሚገርመው ነገር ግን ልጁ እንዳለው ይህን ድርጊት ፈጽሞ ቢጠፋ ቢሰወር አፋልጉን ያዙልን ወደ ህግ አቅርቡልን ምናምን ብለው ሰው ይረባረባል። ኦኬ ይሄ የተለመደ ነው። በጣም ሰርፕራይዝ ያደረገኝ ነገር ግን የሰው ነፍስ አጥፍተዋል። ኢንቴንሽናሊ ነው እየገዘገዘ ከአንድም 2 ሶስት አይደለም 7 ቦታ ላይ ነው የወጋት ነው እንግዲህ የተባለው። ከዛም አልፎ ተርፎ ደግሞ እግር ለመቁረጥ እየገዘገዘ ነው። ይሄ ልጅ ወንጀል የተፈጸመበት ሁኔታ የሚባል ነገር አለ። ኢንቴንሽናሊ ነው ወይስ ድንገት ተነሳስቶ በሆነ ተጸበምና ነው? አንዳንድ ወንጀሎች ወንጀል ህግ ላይ እንደተቀመጠው ሁሉ እንደሚያነቡልን ግድያዎች የግድያ ድርጊቶችም አንድ አይደለም። ለምሳሌ ድንገት መጠጥ ተጣልተው ተወራውሮ ሰው ሊሞት ይችላል። ያ አሁን ድንገት ነው፣ ኢንቴንሽናል ነበረው ቀድሞ ማለት። ይሄ ልጅ ግን ቀድሞ ይሄን የፍቅር ጥያቄ ካልተቀበለችኝ ኦሬዲ ገድላታለሁ ብሎ ጭቤ ይዞ ነው እየሄደ ያለው ማለት ነው። ኢንቴንሽናል ነው ያደረገው። አንዴ ወጣት ደም ኦኬ ገላግሉኝ ያለች ነው፣ ግን እቺን በቃ መግደል አለብኝ ብሎ ፕላን አድርጎ የወጣ ሰውና ይሄ ብቻ በቂ ነው 10 ዓመት 20 ዓመት ለማድረግ እንዴ እና ዓመት ራስ ያንሳልባውና እድሜ ልክም ሊሆን ይችላል። ግን አይደል ነው ይሄ ህግ በእርግጠኝነት ሪቫይዝ የሚደረግ መስኛል ወይ ደግሞ ለሟች ቤተሰቦች ነፍስ ይማር እንላለን። ነው የሚያሳዝኑት እናትየው። የአራዳ ልጅ ነው እሱና የሚበላ የራሱ እንኳን አይ ብሎ ነው አገኝ ነው ብለው ማለት ነው።
አጎራርሱ горят воспоминания о тебе у камина в 6 утра. ያስጨበጭባል። ይሄ ቤስት ትሪክ ይላል። አይ መነጽሩን ይዞ አይነ ስውር የመሰለ ሰው እየጭራሽ ይጠርጋል። አድርጎ መነጽሩን ይዞ ሰራለት አይገልጸው። እንዴት ከነስቲኪሉ ነው የወጣው ማርያም። አንዳንድ ሰዎች ባይዞ ይሄጣ ትልቅ ሜሴጅ ያለው ነው ውስጡ አይደል? አገኘው አንዳንዴ ካንተም በላይ አራዳለ አገኘው ብለሽ ትገቢና ማለት ነው ሌላ ያልጠበቅሽ እዳ ደግሞ ይወጣ። ግን አውቁ ነው ማለት መነጽር አድርጎ ምናምን የገባው አውቁ ነው። ወይ ያውቃል ምናልባት እንግዲህ አንዳንድ ጊዜ እንደዚህ የሚያርቡ ሰዎች አሉ የሚታወቁ። በቃ ብዙ ጊዜ ለመሸወድ የሚሞክሩ ሰዎች አሉና ወይ ሌላ ትሪክ ማስበው ሊሆን ይችላል የገባው። እንደ አጋጣሚ ይሆናል ግን ተገኝቷል። ሁኔታውን አይቶት ይሆናል። ፊት ላይ ተቀመጥሽ መጀመሪያ መነጽር አድርጓል። መነጽር አድርጎ እኮ ሲያየው ነው ይሄዳል። ያ መነጽርማ ማንም ሰው ያደርጋል እኮ ጥቁር መነጽር ሰው ግን ሁኔታው ሲያየው እንዲህ ብራውን ሲል ቼክ ሲያደርገው ያ ብላክ ስለሆነ መነጽሩ ግም ብሎ ልጁን ያየው ይችላል። ያኛው ልጅ ግን የአይን ሁኔታ ላይ ይረዳው ይችላል። እንዲህ የተገለጠ አይን ቢሆንም አይነጽሩም ሊሆን ይችላል። ያ እንዲህ ብሎ በኋላ ግን እንቅስቃሴውና እርምጃውን ሲያይ እኔ ሰውየማ መጽሐፉን ገልበጥ አድርጎ መስማ በደንብ ነው ይሰራለት። ሰውየው እንዴት እየረገመው እንደሚወጣ አስበው። ከዛ ሲወጣ ምናልባት ደግሞ እንደዚህ ሆኖ ይገናኙ ደግሞ ምንም እኮ ልትል አትችልም። ደግሞ ያንተ ድፍረትና ስራም በጣም ስለሚያስደነግጥ ምንም የምትለው ነገር ያለ አይመስለኝም። አንዳንድ ጊዜ ማለት የራሳችን ያልሆነ ነገር ለጊዜው ሊመስለን ይችላል እንጂ ዋጋ ያስከፍላል። ምንም ቢሆን ያልሰራህበት ነገር ግን በጣም ተመችቶኛል። በቃ እግዚአብሔር ዘወይ አጨብጭበናል። የሚያስፈልገው ለዚህ ነው። አጨብጭበናል በእውነት። ተመልካቾቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። እናንተን ያዝናናሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተን ነበር። በቀጣይም አዳዲስ ቪዲዮዎች እንደገና እንገናኛለን። እስከዚያው ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። ባይ ባይ።